ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘን። ተሾመ ሽፈራው ነኝ። ወቅታዊና ትኩስ የሆኑ መረጃዎችን የምታገኙበት የዩቲዩብ ቻናል ነው። ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር ከማድረግ ከኛ ጋር አብራችሁ እንድትሰሩ በዚህ አጋጣሚ እየጠየቀን ወቅታዊ ትኩስ የሆኑ መረጃዎችን እናቀርባለን። እንግዲህ ሰሞኑን በአቀንቃኝ በኦሮምኛ ሙዚቃ የሚታወቀው አንዷለም ጎሳ እንግዲህ እጮኛ በሆነች በቀነኒ የህልፈት ምክንያት የተለያዩ መረጃዎች ሲወጡ ነበር። እኛ ደግሞ መቼም የሰው ህይወት ነው መረጃ በደንብ ሳይጠናከር እንደተፈለገ ማውራት በጣም ተገቢ ስላልሆነ መረጃዎችን ከግራ ቀኝ ስናጣራ ነበር። እንግዲህ አዲስና ወቅታዊ የሆኑ መረጃዎችን ሰብሰብ አድርገን ወደ እናንተ እናደርሳለን። እንግዲህ በትናንትናው ዕለት እንግዲህ ህልፈተ ህይወቷ ከተሰማ ጀምሮ ብዙ ኢትዮጵያኖች ከሀገር ውስጥም ከሀገር ውጭም ሀዘናቸውን ሲገልጹ ነበረ። እንግዲህ ባለቤቷም ጮኛ ወይንም ባለቤቷ ሰርግ ስላላደረጉ ነው። አንዷለም ጎሳም እንግዲህ በፖሊስ ቁጥጥር ስር ሆኖ የተለያዩ ጥያቄዎች እየተደረጉለት እንዳለ ሰምተናል። ይሁንና በትናንትናው በቀብር ስነስርዓቱ ላይ እንግዲህ በፖሊስ ታጅቦ የቀብር ስነስርዓቱን እንግዲህ የእጮኛውን ለአያገኛት በሚያሳዝን መልኩ እንግዲህ ሸኝቷታል። ቤተሰቦቿን በጥልቅ ሀዘን ውስጥ ወዳጆቿም ነበሩ። እንግዲህ ወጣት የተማረች ልጅ ከአርባ ምንጭ እንግዲህ የተመረቀች በቲክቶክ ደግሞ ፕላትፎርም የተለያዩ ማህበራዊ ህይወትን አገልግሎትን የምትሰጥ ባህሏን ወጓን የምታስተዋውቅ ወጣት ነበረች። እንግዲህ ከአንዷለም ጎሳ ጋር ከተዋወቀች ጀምሮ ከሱ ጋር ያላትን ግንኙነት የውስጡን ባናቅም በተለያዩ የሙዚቃ ኮንሰርት እሱ አዋርድ በሚሸለምበት ሰዓት እናትየዋን ሳይቀር ወደ መድረክ በመጋበዝ አብረው ጥሩ ጊዜ እንደሚያሳልፍ ብዙ ሰዎች ደግሞ በእነሱም የህይወት ነገር ይቀኑ እንደነበረ በጣም በመንፈሳዊ ጥሩ ቅናት የታየ ነው። ይሁንና እንግዲህ በጣም በሚያሳዝን ሁኔታ ተከራይተው ከሚኖሩበት አፓርታማ ላይ ወድቃ ህይወቷ ማለፏ ከተሰማበት ሰዓት ጀምሮ ከፍተኛ ድንጋጤ በሀገር ውስጥ ፈጥሯል። እንግዲህ ምንድነው መንስኤው የሚለው እንግዲህ የፖሊስን ውጤት ነው የምናየው። ግን እኛ አንዳንድ የሰበሰብናቸው መረጃዎች ወደ እናንተ እናቀርባለን። እንግዲህ በእሷ የህይወት ህልፈት ላይ ቤተሰብ ምን አለ ከሚለው ስንጀምር ወላጅ አባቷ የተናገሩት ነው። በቀብሩ ስነስርዓት ላይ ያሉት የልጅ ደም ከከንቱ ፈሶ እንዳይቀር ፖሊስ መልካም የሆነውን አስደናቂ የሆነውን ክትትል በማድረግ የልጄን ደም ይመልስልኝ ብለዋል። ይሄ አንድ ፍንጭ ሰጥቷል። የልጃቸው ደም እሳቸው ቤተሰባቸው እንደሚያምኑት ከሆነ ህልፈት ህይወቷ የተሰማው እንግዲህ ልጄ እንደዚህ አይነት አልነበረችም፣ በጣም የተረጋጋች ናት፣ ራሷን የምታጠፋማ አይመስለኝም የሚል እንድምታ ያለው ንግግር ተናግረዋል። ወንድሟ ደግሞ እንግዲህ ትክክለኛ መረጃ ነው ከአማርኛ ቪኦኤ ጋር ባደረገው ቃለ ምልልስ እስከ ሌሊቱ 6 ሰዓት ተደዋውለን ነበር እስከ ሞተችው። እንግዲህ ሞተችው 9 እና 10 ሰዓት ነው ይባላል። እስከ 6 ሰዓት ላይ ግን ከኔ ጋር ተደዋውላ ነበርና መልካም የሆነ ነገር ነው ያሰማችኝ። ሀዘንም ወይ ደግሞ መበደሏንም ወይንም ደግሞ ተስፋ የመቁረጥ ነገር አላየውባትም ብሏል። በተጨማሪ ደግሞ ከአንድ ቀን በፊት የልደት ፎቶዋን ያነሳት ፎቶ የሚያነሳው ከተለያየ ሚዲያ ጋር ባደረገው ቃለ ምልልስ ይህ ወጣት እንግዲህ ባደረገው ሁኔታ ፎቶ ሳነሳት በጣም በደስታ ሁሌም የኔንም ስራ ያሳደገችልኝ ሞዴልን በመሆን የሰራች መልካም እህቴ ናት ብሏል እና የሀዘን መልኩ አይታይባትም፣ የመበደል መልክ አይታይባትም። ይሄ ለእንዴት እንደተፈጠረ አላቅም። እንግዲህ ፈጣሪ ነፍሷን በአጸደ ገነት ያኑርልኝ ብሏል። እንግዲህ የተለያዩ ደግሞ የኦሮሞ አክቲቪስቶች ከሷ ጋርም ግንኙነት ያላቸው የተለያየ መልኩ ሲናገሩ እንግዲህ ብዙ የሚታወቅ ነገር የለም ይላሉ። የአንድ ጓደኛዋ ቴክስት ነው ግን ተብሎ በወጣ በኦሮምኛ በተደረገ ጽሁፍ እንግዲህ ይህ መጣራት ይፈልጋል። ግን መረጃ ለእናንተ ለማቅረብ በጣም ተስፋ እንደቆረጠች ህይወት ከባድ እንደሆነባት ከጓደኛዋ ደግሞ አይዞሽ ብላት ስትመክራት የነበረ መረጃ ወጥቷል። እንግዲህ በጓደኞች መሀል በተለይ አርቲስት ፌም ባል ሲኖር በጣም ከባድ ነው። እንግዲህ ይሄ ልጅ ሌሊት ያመሻል፣ ይሰራል፣ ናይት ክለብ ይታወቃል፣ ከሀገር ውጭም ቱር ያደርጋል እና በዚህ ውስጥ የተለያዩ ነገሮች ሊኖሩ ይችላሉ። እሷ ደግሞ እዚህ አዲስ አበባ ነው ያለችው እና የሆነ ነገር ሊኖር ይችላል። ግን ህይወትን የሚያህል የሚያስጠፋ ነገር በሚያሳዝን መልኩ እንግዲህ በድንቁና ተወዳጁ የኦሮምኛ ዘፋኝ አንዷለም ጎሳ እጮኛ ላይ የሆነው ነገር በጣም አሳዛኝ ነው። ሙሉ መረጃ ከሚመለከተው ከፖሊስ ከህግ አካል ስንሰማ ያንን ሙሉ መረጃ እንግዲህ እንደደረሰን ወደ እናንተ እናቀርባለን። ከተለያየ ቦታ የሰበሰብነው መረጃ ነው። ወንድሟ ያለው እስከ ሌሊቱ 6 ሰዓት እህቴ ከኔ ጋር በስልክ ግንኙነት አደርጋለች፣ መልካም የሆነ ነገር ነው ያሰማችን ብሏል። አባቷ የልጅ ደም መንግስት ወይንም የህግ አካል
ይፋረድልኝ ብሏል። የተለያዩ ማህበረሰቦችም የዚች ልጅ ህይወት ትክክለኛ መንስኤ ወይ ራሷን አጥፍታ ይሁን ወይ ተወርውራ ተገፍትራም ይሁን ያለውን መረጃ ያደርሰን ወይንም እንወቀው ብሏል። መንግስት ደግሞ የፖሊስ አካል ይህንን በትክክለኛው መረጃው በህጉ እየሄድን ነው። የማይገባቸው ሰዎች ግን በተለያዩ ሶሻል ሚዲያ የህጉን ሁኔታ የሚያጣምሙ የተለያዩ መረጃዎች ይወጣሉ። ለሱ ቁጥባ ይደረጋል ባልተረጋገጠ መልኩ እንዲህ ነው ማለቱን እናቁም ብሏል። እንግዲህ ቀነኒ በጣም በሚያሳዝን ሁኔታ በተለያየ ሶሻል ሚዲያ ከአንዱዓለም ጎሳም እንግዲህ አዋርድ ሲሸለም አብራው እንግዲህ የተለያየ አብራው ታሳልፍ የነበረች ወጣት እንስት ናት። የራሷም ተከታይ ያላት ወደ 300 ሺህ የሚሆኑ በቲክቶክ ፕላትፎርም ተከታይ ያላት የኦሮምኛን ባህልን የተለያየ ባህልን የምታስተዋውቅ ወጣት እንስት ኢትዮጵያ የነበረች። አንዱዓለም ጎሳ ደግሞ በቅርቡ ብዙ ሙዚቃዎች ሰርተዋል። አንድ አስደናቂ የሆነ ዘመናዊ ክሊፕ አስመርቆ ነበርና በቤታቸው የያዘን ስለገባ ለአንዱዓለምም ለቤተሰቧም ለወዳጅ ለአድናቂዎቿም እንዲሁ ደግሞ እሷን በቲክቶክ ለማዩት መጽናናትን ይስጥልን እንላለን። መረጃን አጣርተን ወደ እናንተ እየተከታተልን እናቀርባለን። እንግዲህ የቀነኒ አዲስ መረጃ የሰበሰብነው ትክክለኛ ከአባቷ የሰማነው ወንድሟ በቪኦኤ ቀርቦ ያቀረበውን መረጃ ወደ እናንተ አቀረብን። ባልተጣራ ነገር እንዲህ ነው ብለን ጀጅ ባናደርግ ባንገምት ጥሩ ነው ላለው። እንግዲህ በዚህ አጋጣሚ ትንሽ ምክር ቢጤ ጣል እናደርግ። በትዳር መሀል በፍቅረኞች መሀል የሆነ ጭቅጭቅ ሊኖር ይችላል፣ ግን ዞር ማለት ማለፍ ያዋጣል። እንግዲህ አንድ አርቲስትም ዘፋኝ ስሙ ጠፋብኝ ሻላይ እያለ የሚዘፍኑ ዘፋኝ እንደዚሁ ደግሞ ከሱ ጋር የነበረች ልጅ እንደዚሁ ከፎቅ ወድቃ ህይወቷ ማለፏ ይታወቃል። እሱም እንግዲህ የፍርድ ቤት ሂደቱ ምን ደረጃ እንደደረሰ ባናቅም ያለው ነገር ግን ይሄ ነው። በመሃል ጭቅጭቅ ሊኖር ይችላል። ከፍቅረኛ ጋር ከቤተሰብ ጋር ከምንም ዞር ብሎ ማሳለፉ መልካም ነው ብለን እናስባለን። ጭቅጭቅን ቢኖር ደግሞ ወንጀልም ህይወትን የሚያሳጣ ነገር ፈጣሪ ይጠብቀን እንላለን። እንደ ሰላም ቲዩብ ትኩስ የሆኑ መረጃዎችን ወደ እናንተ እናቀርባለን። የተለያዩ መረጃዎች እንዲደርሳችሁ ሰላም ቲዩብን ሰብስክራይብ ላይ ሼር በማድረግ ከኛ ጋር ቀጥሉ። ማስታወቂያችን በማየት የትግራይ ህዝብ በልጽጓል። መበልጸግም ይገባዋል። አይገባው? በትክክል ደናው ነው። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘን። ሰላም ቲዩብ በሀገራችን እንግዲህ ባካበትነው የሚዲያ ልምድ በተለይ በሶሻል ሚዲያ ለእናንተ ትኩስና ወቅታዊ መረጃዎችን በትኩስነታቸውና የተለያዩ ቃለመጠይቆች ሃይማኖታዊ፣ ፖለቲካዊ፣ ማህበራዊ ጉዳይና የተለያዩ አፋልጉኞችን ወደ እናንተ ለማቅረብ ዝግጅታችንን ጨርሰናል። ሰላም ቲዩብ እንግዲህ ባለፉት ዓመታት በተለያዩ የሶሻል ሚዲያ አማራጮችን የተለያዩ ስራዎች ስንሰራ ነበርን። እነሱን እየጋበዝን ይህንን ሰላም ቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር እንድትቀጥሉ ትኩስና ወቅታዊ ሚዛኑን የጠበቀ መረጃ ለማግኘት ከኛ ጋር ስሩ። ሻሎም። ኢትዮጵያ ጠንካራ መንግስት ያስፈልጋታል ነው። ልፍስፍስ ወይ ኬርቴከር ወይም የአደራ መንግስት አይነት ነገር አይደለም። ድሮ ኢህአዴግም ጠይቆኛል አባል እንደሆነ የአሁኑ ብልጽግና ፓርቲም አባል እንደሆነ። እንግዲህ ዶክተር አብይ አህመድም ከሽልማቱ 1 ኪሎ ስኳር አልገዙልኝም። ዶክተር አብይ የሚናገራት ንግግር በጣም እኔ ሁሌ ምላት የነበርኩ ነው። የሰረቀኝም ይመስለኛል። ዶክተር አብይ ስግብግብ የነሱ ስብ ነው። በቀለ ገርባ ፓርቲ ደጋፊዎችና አባሎች ናቸው። እነሱ ሲታሰሩ ሲገረፉ በቀለ መራራም ወንድሙም ሌሎችም ተገርፈናል። አግባብ በሌለው መንገድ ስልጣንን ካራዘምክ ብጥብጥ እዚህ ሀገር ሊፈጠር ይችላል።